ألم نجعل له عينين ولسانا وشفتين እኛ ለሰው ልጅ የሚመለከትበት ሁለት አይን ከናፍርና ምላስ አልሰጠነውም እንዴ ይህ ሁለታችን አይደለ ምላስ ጸጋ ነው والله የምላስን ጸጋነት لا تعرف النعمة إلا بزوالها ጸጋ ስናጣው ነው የምናውቀው والله አሁን አንድ አይን አዕማ የሆነ ሰው ጠርተን አላህ እዚህ አይነይን ብሏል አንድ ሰው ጠርተን አይንህ ቢከፈትል ምን ትመኛለህ ብንለው እንዴ አይኔ ተከፍቷል ምን ነው አንዴ ዱንያን ባየው ይለን ነበር አብከም የሆነ ሰው የማይናገር ድዳ ሰው ምላሱን የተያዘ ሰው እስኪ ምን ትፈልጋለህ ይባል والله እንደው ምን ነው አንዴ ምላስ የተፈቶ ቁርአንን በኔ ድምጽ ያነበብኩ ሰማሁት ይለናል ሊሳን ኒዕማ من اعظم النعم ولكن حقيقة እኛ እንደ ልብ ስላዝነው ጸጋ ይመስለናል ለዛ ነው ገጣሚው ምን ይላል الصحة تاج على رؤوس الأصحاء لا يراها إلا المرضى ጤንነት ከጤነኞች ራስ ላይ ያለች ዘውድ ናት አለ لا يراها إلا المرضى እሷን የሚያት በሽተኛ ብቻ ነው እኛ እንደ ልብ ስላዝነው ስናማበት የሰው ስጋ ስንበላ ምንም አይመስለንም አላህ ግን ትልቅ ጸጋ ነው ለዚህ ጸጋዬ ሹክር ፈልጋለሁ ይላል ተግባባን እና እስኪ ዛሬ በአላህ Subhanahu Wa Ta'ala ፍቃድ ከመላስ ወለምታዎች ውስጥ አንዱ የሆነውን አፋቱ من آفات اللسان የሆነውን በነሚማ እንጀምራለን ነሚማ ማለት ነገር ማዋሰር ተብሎ በአባባል በተለምዶ የምንጠራው ነው ለምን ከነሚማ እንደጀመርኩ ታውቃላችሁ የአንድነታችን ጉዳይ ስለሚያሳስበኝ ነው ነሚማ የሙስሊሞችን አንድነት ሚሸነሽ ጉዳይ ነው ነገር ከዚህ ውስጥ ለዛ ተሰጧል ሁለቱ ተቆራርጠው ይቀራሉ ስለዚህ በነሚማ ጀምራለሁ ነገር ማዋሰድ ነሚማ ከሸርዕ አንፃር ትርጉሙ ነቅሉል ቀውሊ ኢለል መቁል ፊህ ማለት ነው አንድ ነገር ወደ ተባለለት ሰውዬ ማድረስ ነሚማ ይባላል ተግባባ ወደ ተነገረለት ሰውዬ ወስደ ማድረስ ነሚማ ይባላል ነገር ማዋሰድ ምንለው በእኛ ማለት ነው አላህ Subhanahu Wa Ta'ala ነገር የሚያዋስዱ ሰዎችን ቁርአን ላይ ሐማለተል ሐጠብ ብሎ ጠርቷቸዋል እንጨት ተሸካሚዎች አላቸው ይሄ ሰበበ ንዙል የወረደበት በአቡ ለሀብ ሚስት ነበረ ነብዩ ሰለላሁ ዐለይሂ ወሰለም አዛ የምታደርግ ነበርች አላህ Subhanahu Wa Ta'ala እቺን እንጨት ተሸካሚ ሐብሉ የሚመስል ካንገቷ ላይ የሳት ገመድ አድርገን እንወረወራታለን ጀሃነም አንተን ታስቸግራለሽ ብሎ ያወረደው ሰበበ ንዙል ነው ግን ሐማለተል ሐጠብ ለሚለው ዑለሞች የተለያየ ትርጉም ሰጡት ومن ضمنها ሶስቱን ልንገራችሁ አንዱ አሉ ሐማለተል ሐጠብ የተባለችበት አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ሌሊት ሱብሂ ወደ መስጊድ ሲሄዱ እሳቸውን አዛ ለማድረግ ለመጉዳት ነብዩ ሰለላሁ ዐለይሂ ወሰለም ሾ ተሸክማ ሄዳ መንገዱ ላይ ተነሰነሰው ነበር እንዲወቁ ማን ነብዩ ሰለላሁ ዐለይሂ ወሰለም ከለሂከ ፊቲና እንዴት እንደተቸገሩ ይሄ ነው አንዱ ተፍሲር አሉ ዑለሞች ሁለተኛው ተፍሲር አሉ የመናጢነቷ የገብጋባነቷ የስስታምነቷ ሀብታም ሚስት ናት እንግዲህ በረሃ ወርዳ እንጨት ተሸክማ ትመጣ ነበር አለ አላህ ለዛ እቺ ሐማለተል ሐጠብ ገብጋባ ጀሃነምን ዶላት ያለው ለዛ ሐማለተል ሐጠብ የተባለ ሁለተኛው ተፍሲር ነው የዛሬ ርዕሳችን ጋር ግን ያዘው انها كانت نمامه حماله للحديث ሐማለተል ሐጠብ የተባለችበት ለምን ነው አሉ ዑለማ ነገር ተሸክማ ዚዛ ምትመላለስ ስለነበረች ይሄን ወስዳ ዛት ታጣላለች ያን ወስዳ ዚት ታጣላለች ሐማለተል ሐጠብ ማለት አላህ ነማሞች ሐማለተል ሐጠብ ተብለው ነው ቁርአን ላይ ተጠቀሱት ነማም ማለት እንዳልኳችሁ ባጭሩ አንድን ነገር ስለሱ ይነገራል አንተ ወስደ ስለዛ ተነግረዋለህ እንደዛ እከሌኩ እንዲያለ ነው ሁለቱ ይጣላሉ አንድ ዘመናችን ታላቅ ዓሊም በጣም ገረመኝ ይሄ ነሚማ ነገር ሰዎች አዋስደው ከሁለት የሚዋደዱ ወንድሞች መሃል እንዴት እንደሚለያዩት ቁርአንን እስቲንባጥ ተደግፎ የገለጸው ገረጻ ገረመኝ አካፍላችኋለሁ ሱረቱ ሸምስ ሁላችሁ ታውቁታላችሁ والشمس وضحاها والقمر إذا تلاها والنهار إذا جلها ይህን አያት ሁላችሁ ታውቁታላችሁ ይህን አያይዞ ስለ ነማሙ ሁኔታ ሲገልጽ ምን አለ መሰላችሁ وكانت الأخوة بينهما كالشمس وضحاها وكانت المودة بينهما كالقمر إذا تلاها وكانت العلاقة بينهما كالنهار إذا جلاها فجاء النمام وأصبحت العداوة بينهما كالليل إذا يغشاها سبحان الله قلصهم بقرم من على مسلاته يولدتم يواددوا سوچن مع الناس يقلص وكانت الأخوة بينهم بمهالاتشو ينبروا واندماماتشنت
ከሸምሲ ወዱሃሃ ልክ ፀሐይ ንጋት ላይ ዱሃ ላይ ስትወጣ ይመስላል የበራ ነው وكانت المودة بينهما በመሃላቸው ያለው ወዳጅነት መፈቃቀር ምን ይመስላል ከነها كالقمر اذا تلاها ልክ ጨረቃ ፀሐይን ተከትላ ስትወጣ እንዴት ነው ለሊቱ ቀን ይመስላል اذا تلاها يعني ተከትላ ስትወጣ ማለት ነው وكانت العلاقة بينهما በሁለቱ መሃል የነበረው አላቃ ትስስር ተዛምዷቸው ከነሃሪ اذا جلاها ልክ ቀን በብርሃኑ ለፍጡራን ሲገለጽ ይመስላል ቦክ ያለ ነው ትስስራቸው ይሄንማም ግን መሃላቸው ገባና واصبحت العداوة بينهما كالليل اذا يغشى ይሄንማም መሃል ገብቶ እንዲህ ብለዋል ብሎ አጣላቸውና ግንኙነታቸው ምን መሰለ በጽልመት የተሞላ ሌሊት መሰለ የሷን ነገር የሚባባሉ አድርጎ ለያያቸው ይላል ነማም እንግዲህ እንዲህ ነው የሙስሊሙን አንድነት የሚሸነሸን የቤተ ዘመድን ትስስር የሚቆራርጥ የባልና ሚስት ግንኙነትን የሚያለያይ ነው ነማም ነገር አዋሳጅ ማለት ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት የኡማቸውን አንድነት የሚበታተንን ነማም ብዙ ቅጣት ይጠብቀዋል አሉ አንደኛ ዱንያ ላይ ሁለተኛ ቀብር ሲገባ ሶስተኛ አኺራ ላይ እስኪ ሶስቱን ያለ ነብዩ ሰለላሁ ዐለይሂ ወሰለም أخرجه الطبراني من حديث أبي هريرة قال رسول الله صلى الله عليه وسلم نبي صلى الله عليه وسلم منالو صلوات مورد واجبنا إن شاء الله قال النبي صلى الله عليه وسلم منالو نمام أبغض الدنيا لك الله زن بتأمي تتألانوا منالو أحبكم إلى الله أحسنكم أخلاقا كنا انتزند الله زن بتأمي توددوا مانو أحسنكم أخلاقا سنة مقبارو بتأمي أمارو يا الله በጣም የወደደው ማን ነው አኽላቁ ትህትናው ጨዋነቱ በጣም ያማረ አልመወጥኡና ክናፈን የመዋረድ የመተናነስ ክንፋቸው ዝቅ የሚያደርጉ ተከብሮ የላቸው الذين يألفون ويؤلفون ለምደው የሚላመዱ ሰው ጋር ግርጭርጭ አይደለም ሰው ይላመዳቸው እነሱም ሰውን ይላመዳሉ እነዚህ አሐባሏቸው በጣም የተወደዱ አላህ ዘንድ وإن بتوكيد متو أبغضكم إلى الله المشاؤون بالنميمة المفرقون بين الإخوة الملتمسون للبراء العثرات يا الله وإن أبغضكم كنا أنت زند الله زند بتأمي تتلوالو المشاؤون بالنميمة نجر لما الدرس بوتا مملالسو سوج المفرقون بين الإخوان በወንድማማቾች መሃል ገብተው የሚለያዩ የሚያነጣጥሉ الملتمسون للبراء العثرات ለንጹሃን ሰዎች ጉድ መክንት የሚፈልጉላቸው አይብ التماس እኮ ነው ያፈለገፈጉ ያሸተቱ መፈለግ ማለት ነው التماس ለንጹሃን ሰዎች ጉድ የሚፈልጉላቸው ሰዎች አሉ አይብ የሚፈልጉላቸው እነዚህ ነብዩ ምን አላቸው አብغض አሏቸው أبغض ميلو قال أفعال التفضيل يتال بقوانقوا درجة سوبرلاتيف ديجري بتأم يتطلو مالت أبغض مالت الجيج بتأم الله سندي تطلو مالت الزاو من نزين سوتش النبي صلى الله عليه وسلم شرار بلو تقسوات شوال بتأم مطفو شرين يسوش مالتنا من قالوا أخرجه إمام أحمد من حديث أبي مالك الأشعري قال النبي صلى الله عليه وسلم ألا أخبركم بشراركم የናንተን ሸረኞች መጥፎች ከናንተ መሃል አልነግራችሁ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም قالوا بلا ንገርና ያላህ መልእክተኛ አሉ قالوا المشاؤون بالنميمة ነብዩ ሰለላሁ ዐለይሂ ወሰለም አሉ المشاؤون بالنميمة ነገር ለማዋሰድ እዚዛም ይመላለሱ المفسدون بين الأحبة በሚዋደዱ ሰዎች መሃል ገብተው የሚያነጣጥሉ الباغون للبراء العيب ለንጹሃን ሰዎች አይብ የሚፈልጉላቸው እነዚህ ምን አሉ ሽራር ብለው ጠሯቸው የመጨረሻ መጥፎ ሰዎች ማለት ነው في حديث آخر بليلة حديث لمن بلو يقلصوا إن شر الناس كسوي زند بتأمي تتقلعو ذو الوجهين هلت فيت يالون هلت فيت يتقد أملت مالت هذا هلت فيت يالون من مالت نقول يأتي هؤلاء بوجه وهؤلاء بوجه እነዚህን ይመጣና በሚፈልጉት ይገጥማቸዋል እነዚህን ይመጣል በሚፈልጉት ይገጥማቸዋል እዛች ጋር ስትሄድ የዛች ጓደኛ መስላ እዚች ጋር ስመስል የዚች ጓደኛ መስላ ذل وجهين አላችሁ ሁለት ፊት ያላቸዋል እንደ አይነቱን ሰው ኢብኑ ሐጀር ምን ይሉታል ሙናፊቁን ኻሊስ
እንደ አይነት ሰው ይወጣለት ሙናፊቅ ነው ሁሉ ጋር ቦታ እንዳያጣ እዚህ መሄድና የሆነ ነገር እዛ መሄድና የሆነ ነገር እና ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ነው የገለጿቸው ሽራሩ ኸልቅላህ ከአላህ ፍጡራን የተጠሉ ስለዚህ ሐቂቀተን ይሄ ከባድ ጉዳይ ነው ይሄ ነሚማ የመላስ አፋት ነሚማ ያየናው ያለ ነው እነዚህ ነማሞች የዱንያ ቅጣታቸው ይሄ ነው ከአላህ ዘንድ የተጠሉ ናቸው ሽራሩ ኸልቅላህ ተብለዋል በጣም የተወገዙ የተጠሉ ናቸው ቀብሩስ ሲገቡስ الدنيا ለቀው ወደ ቀብር ሲገቡ ምንዳቸው ምንድነው እነዚህ ሰዎች قال النبي صلى الله عليه وسلم أنا عبد الله بن عباس رضي الله تعالى عنهما قال مر النبي صلى الله عليه وسلم بقبرين فقال نبي صلى الله عليه وسلم عندي يهدنا برناچو አለ በሁለት ቀብሮች ተጋብረን አለፈና ብለዋሉ انهم لا يعذبان እነዚህ ሁለት ቀብር ባለቤት ሰዎች እየተቀጡ ነው አሉ وما يعذبان في كبير ደግሞም እኮ የሚቀጡት በከባድ ጉዳይ አይደለም ሊተውት ቀላል በሆነ ጉዳይ ነው እየተቀጡ ያሉት اما احدهما فكان لا يستتر من البول የአንደኛው ጥፋት ምንድነው እስቲንጃ ሲያደርግ በደንብ አያዳርቅም ነበር ይሄ ነው እሱ ችግር ተግባባ አብዛኞቻችን በተለይ እናቶቻችን ጋር ያለ ችግራው ይሄ ነው እስቲንጃ ላይ ነካ አድርገን በዚህ እየተቀጣ ነው አሉ ሁለተኛው واما الاخر فكان يمشي بالنميمه ነገር ለማዋሰድ ቦታ ወደ ቦታ ይመላለስ ስለነበር ነው አላህ Subhanahu Wa Ta'ala ቀብር ላይ ይቀጣዋል ነብዩም ሰለላሁ ዐለይሂ ወሰለም በላመት ተውኪድ ነው የመጡት ምን አሉ لا يعذبان ላመት ተውኪድ ናት ቺንፋሲስ ትሰጣለች በጣም እየተቀጡ ነው ማለት ከባድ ቅጣት ነው ሱብሃንአላህ ቤተሰብ ተነጥለን በመንገባበት ዛሽ ጠባብ ጉድጓድ ውስጥ ቅጣት ነው የሚጠብቀው ነማም አላህ ይጠብቀን ኢንሻአላህ وقيل ان ثلث عذاب القبر من النميمه በሌላ ዘገባ ምን ተብሏል የቀብር 1/3ኛው ቅጣት ከምንድነው የሚመጣው ነገር ከማዋሰድ ሁለተኛው غيባ ከህሜት ነው የሚመጣው ሶስተኛው ሽንትን ጠሃራን ስቲንጃን በደም ካለማዳዋረቅ ነው የሚመጣው ተግባባ ስለዚህ ቀብር ላይ ሳት ያዘጋጀ ነው ማለት ነው ነማ ሶስተኛ ነብዩ ሰለላሁ ዐለይሂ ወሰለም አኺራ ላይ ነማ ምን ይጠብቀዋል قالوا كما في الصحيحين من حديث حذيفة قال رسول الله صلى الله عليه وسلم لا يدخل الجنة النمام نجارا واسج سو جنة بفصوم يقبل يا الله وفي حديث آخر بل إلى حديث لمن قالوا لا يدخل الجنة القتات هو النمام نجارا واسج ሙስሊሞችን ለማለያየት እዚች ተሰማለች እዛች ወስዳ የምታጣላ ሰው ጀነት አትገባም አሉ ይሄኛው ሐዲስ ደግሞ ابن عمر ያወሩት ሐዲስ በጣም ይገርመኛል قال النبي صلى الله عليه وسلم ስሙት ሰፊና ደስ የሚል ሐዲስ ነው قال ان الله لما خلق الجنه قال لها تكلمي الله سبحانه وتعالى جنة እንደፈጠራት የመናገር እድል ሰጣት ተናገር እስኪያላት قالت بلالج سعيد من دخلني እኔ ውስጥ የገባ ጌታ ይታደላለች ጀነት فقال الجبار جل جلاله ታላቁ ኃያሉ አላህ ምን አለ وعزتي وجلالي በልቅናዬ በክብሬ ይሁንብኝ لا يسكن فيك 8 نفر من الناس ከሰዎች 8 አይነት ሰዎች አንቺ ውስጥ ጭራሽ አያርፉብሽም ካንቺ ውስጥ አይቀመጡብሽም ከነሱ ውስጥ ምን አለ لا يسكنك مدمن خمرን ዘላለም የሚጠጣ ሮመዳን አይቀረው ጧት አይቀረው ጨብሲ ያለ እድሜ ልኩን የፈጀ خمر ሁሉ የሚጠጣ ካንቺ ውስጥ አርፍ ማለት አላህ እኛ እንዴት ነን ሙስሊሞች በخمر ላይ ሁለተኛ ولا مصر على الزنا ዚና ሁሉ ጊዜ ስራ ዘርፍ አድርጎ ያዘ እቺን ማደን ያቺን ማደን ስራው ዚና ይሆናል እሱ ማንቺ ውስጥ አርፍብሽም ولا قتات وهو النمام ነማም ነገር አዋሳጅ አንቺ ውስጥ አርፍም የት ውስጥ جنة إخواني ولا ديوس ما عرف بشم ديوس مالت والنبيس مالت እህቱ ዜና ስትሰራ ያል ምንም የማይመስለው ሲሆን ወስዶ የሚያገናኙ ወንድሞች አለ ወንድሙ አጣብሶኝ ይላል እህቱን ወንድምየው የሚያጣብሳለ በዘመናዊ ቋንቋ ይሄም ሳይ ولا شرطي ولا مخنث አንቺ ውስጥ አርፈ مخنث ማለት ሴት የሚመሳሰሉ በተለይ ዘመናችን የተፈተኑበት ቦብ ማርሊን ልምሰል ብሎ ጸጉር እንደ ሴት ይለቃል ጆሮው ላይ ሎቲ ጉትቻ ያደርጋል እዚህ ጋም ጭራሽ የሚነደሉ አሉ እነዚህ ሰዎች አንቺ ውስጥ አርፉ ማለት አላህ سبحان الله ولا قاطع رحم ዝምድናም ቆራጭ አንቺ ውስጥ አርፉ
አሁን ዝምድና መቁረጥ የሥራ ዘርፍ አድርገነው አላል ጀግንነት እየመሰለ አላህ ያረፍብሽም እያለ ነው ወለለዚ يقول علي حد الله ان لم افعل كذا وكذا ثم لم يفي به ደግሞ ይሄም ሰው ያረፍብሽም والله በአላህ ይሁንብኝ እንዲህ ሊሰራ ብሎ ቃል ይገባል ثم لم يفي به ቃሉን አይሞላም እነዚህ 8 ሰዎች አንቺ ውስጥ አርፉብሽም አለ አላህ Subhanahu Wa Ta'ala እስኪ ወንድሞች ንገሩኝ እህቶች እስኪ ንገሩኝ እናቶቼ ሰውየው ጀነት አገሩ ካልሆነ አገሩ የት ነው ማለት ነው አኺራ ላይ ሁለት የመኖሪያ ቦታ ነው ያለው እማ ጀና ወኢማ ናር ጀነት ወይም ጀሃነም ነው ያለው አለይስ ከذلك ጀነት አይገባም ማለት አላህ Subhanahu Wa Ta'ala ነማመን መግቢያው የት ነው አላህ ራሱ ቁርአን ላይ ነገር ምን አለ ወይሉን لكل همزة لمزة ወይል ማለት አሉ ዑለማ ዋዱን في جهنم ውስጥ የሚገኝ ሸለቆ ነው ወይል ማለት ሱብሃንአላህ ይህ ወይል ይባላል ሸለቆ ነው ጀሃነም ውስጥ የሚገኝ በእባብ በጊንጥ ምናምን የተሞላ ሸለቆ ነው እዛ ውስጥ ነው የሚገባለ አልሐማዘቱ ወይሉን لكل همزة ሁመዛ ማለት አይነማም ማለት ነው ነገር አዋሳጅ ጀነት አይገባም መኖሪያው ጀሃነም ይጠብቀዋል ያለ ነው አላህ Subhanahu Wa Ta'ala ስለዚህ እኛ ምን ያህል ከህሜት ርቀናል ተግባባ እኛ ምን ያህል ነሚማን ይሄ ነገር ማዋሳድን ይራቅ ነው ስለዚህ እሺ ነሚማ ዱንያ ላይ አብገደን ናስ ተብለዋል ነገር የሚያዋስዱ ከዚች ትዛለች እዛቸው ስለምታጣል ቀብሩስ ቅጣት ይጠብቃታል አኺራ ላይ ጀነት አትገባም መኖሪያው ጀሃነም ነው ስለዚህ ነሚማ የሰማ ሰው ምን ያደርግ ተግባባ ዛሬ የምናየው ይሄን ነው ነሚማ የሰማ ሰው ምን ያደርግስ ትላላችሁ እናንተ ነሚማ የሰማ ሰው አወለን ሰው መጥቶ እከሌ ስላንተ እንዲህ ብሎሃል የተባለ ሰው የሚያደርገው መስል ነሚማ ማለት እንደነገርኳችሁ ስለኔ ምናልባት ወንድሜ ሲናገር ታመጣና ያቺ ልጅ እከሌ እኮ እንደዚህ ብሎ እንዲህ አለ ለማጣላት ብታደርገው እንዲህ የተባለ ሰው ምን ያደርግ قالوا لمن لسيجبالالو اولا عندنا من يدرك الا يصدقه لان النمام فاسق وهو مردود الشهاده مجمره لا يامنون اكليت اندي بلاشالش بلا وري ستامطالش لا تاميات ነው መጀመሪያ ልታምያት አይገባ ምን ነው ነማም ነገር አዋሳጅ ፋሲቅ ብሎታል አላህ የነሱ ምስክርነት ተቀባይነት የለውም አላህ ዘንድ አላህ Subhanahu Wa Ta'ala يقول قرآن لمن إلال يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا سبحان الله يا أيها الذين آمنوا نانت أمناتشو مؤمنانو يالا إن جاءكم فاسق يا أمسأنيا فاسق يونسو بنبأ وريزو كما تعالاتشو فتبينوا أرقاكتو مجمري تقبابا መጀመሪያ እኔ በጣም የገረመኝ አላህ Subhanahu Wa Ta'ala ወሬ እከሊት እንዲያለች ልትል ዘይመጣችውን ሴት ወይም ወንድ መንገር ላይ ቀይ ካርድ ሰጥቷል አላህ ምን አለው ፋሲቅ ይህ ሰው አመፀኛ ነው አለ ተግባባን አላህ መንገር ላይ መታወቂያ ሰጥቷል ፋሲቅ ነው ይህ ሰው ይያላል ተግባባና ፋሲቅ ነው ልንቀበለው አላ ይصدقه አንሰማ ውሸትክን ነው አንተ ፋሲቅ ነህ ጌታ ይነግሮኛል ቁርአን ላይ ልንለው ይገባል ተግባባን አንዴ ሱለይማን ኢብኑ አብዱል መሊክ የሚባሉ ከሙስሊሙ ነገስታት ውስጥ አንዱ የነበሩ ከንግስና መቀመጫቸው ላይ ቁጭ ብለው ያለ ከሳቸው ጋር ዙሁሪ ኢማሙ ዙሁሪ ታላቁ ዓሊም ዙሁሪ አብሯቸው ቁጭ ብሏል ተቀምጠው ያለ فجاء رجل عند ሰው ገባ ከመጅሊሳቸው ሲገባ ሱለይማን ኢብኑ አብዱል መሊክ ንጉስ ምን አለው بلغني انك وقعت فيا وقلت كذا وكذا እኔ ወሬ ደርሶኛል ስላንተ ስለኔ ብዙ ተሳድባል ተናገርሃል አለው فقال الرجل ልጁ ምን አለ ما فعلت ولا قلت ኧረ እንደዚህ ያልተናገርኩም እንዲም አልሰራው አለ فقال سليمان ንጉስ ምን አለ ان الذي اخبرني صادق ሊነገረኝ እኮ እማምነው እውነተኛ ሰው ነው ዛሬ ምን ነው እኮ ይሄው እማምነው ሰው ሊነገረኝ የኔ ተቆርቋሪ ነው ምን ነው ኢማሙ ዙህሪ ከጎን ነበሩ ምን አሉ لا يكون النمام صادقا كما تشوري ነው ነማም صادق እውነተኛ ይሆን ተግባባን አላህ ቁርአን ላይ ፋሲቅ ይያሉ አንተ እውነተኛ ነው ብለ ለምስክር ታቀርበዋል سبحان الله سليمان بن عبد الملك يتلاقون عليم مكر سيسما قال صدقت ونتكن تناغرهل ثم قال للرجل للجو من قالوا اذهب بسلام هدونتكن ነው ይነገረኝ ፋሲቅ ነው ስለዚህኛ ነገር መጥቶ የሚነግረን ሰው አስለና አላህ ምን ብሎታል ፋሲቅ ነው አንሰማህም ልንለው ይገባል አንደኛው መስፈርት ይሄ ነው ሁለተኛው ثانيا
ነሚማ መጥቶ ከሌ እንዲያለ የተባለ ሰው አሉ ዑለማ ሊናደድ ይገባላል ራሱ ሰውየው ለምን ይናደዳል አንተ ቆሻሻ ነህ ብሎ ቢያስብ ነው ቆሻሻ ይዞልህ መጣ እንደ አይነት ነገር እጄ ላጣላ ብነግራት ትሰማኛለሽ ብላ አስባኮ ነው ያመጣችልሽ ተግባባ እንጂ ወደ ሰለፎች ወደ ቀደምት የእስላም አባቶች ሰዎች የሚሄዱት ምን ብለው ነው አዝኒ ምከረኝ እስኪ ምከሩኝ ዱዓ አድርጉልኝ ሰፈር ለህድ ብዬ እንዴ ተብሎ እኮ ነው ወደ እነሱ የሚመጣው ወደ ደጋግሰዎች አንተ ግን ነገር ብሰጠው ይሄን ቆሻሻ ሰምቶ ይጣላል ብሎ አስቦ እኮ ነው ያመጣል አንተ ልትናደድ ይገባል አሉ الخبيثات للخبيثين መጥፎ ለመጥፎ ነው الطيبات للطيبين መጥፎ ነው ብሎ ቢያስብ ነው ቆሻሻ ይዞልህ ይመጣ መጀመሪያ አንተ ልትናደድ ይገባል አሉ ዑለሞች ثالثا ሶስተኛ ልታቅ ይገባል አሉ ምን ላንተ መጣ ወይም ላንቺ መጣ ነገር የነገረች ሴት ካንቺ ወስዳ ለዛች ሰው ታደርሳለች ሐሰኑ البصري ምን ይላሉ من نم اليك نم عليك ላንተ መጣ አንድ ወር የነገረ ሰው ካንተ ወስዶ ይነግራል አትጠራጠር ተግባባ ፋሲቅ ነው ገብቶ እኮ የሚያጣላ መጥፎ ሰው ስለሆነ ነው እንጂ እውነተኛ ሷዲቅ ቢሆንም የምታምነው ሰው ቢሆንማ ስላንተ ሰው መጥፎ ሰው ቢናገር ለምን ይነግራል ከሰው ጋር እንዳትቆራረጪ እንዳትለያይ ምን ይል ነበር አይነግርሽም እኮ አትነግርሽም ነበር ለይሰ ከዚህ መጥቶ እኮ አስለን የሚነግር ለምንድን ነው እንድትለያይ እኮ መጥፎ ሰው ነው አስለ رابعا አራተኛ ምን አሉ ሊጠላው ይገባል ምን ነው አላህ Subhanahu Wa Ta'ala ቀደም ባሳለፈው ሐዲስ ላይ وان ابغضكم الى الله المشاؤون بالنميمه ብለናል የተጠሉ ናቸው አላህ የጠላውን ደሞ መጥላት ዋጅብ ነው ويجب بغض من يبغضه الله تعالى الله ስለጠላው ልጠላው ነው እንደ ሸይጣን ልተው ይገባል الله የጠላው መጥላት ለኛ ምንድነው ዋጅብ ነው አምስተኛ خامسا أن ينهاه عن ذلك وينصح له ويقبح عليه فعله سبحان الله من اللي يدرقوا يقبالوا نقر يزالي ستمتع لتمكريات يقبال تي دين السرى مدفونه لم زمرقات عليهن يالش قربت قالمتا لتمكرات يقبالوا قال تعالى وأمر بالمعروف وانهى عن المنكر زان الله سبحانه وتعالى القرآن لي بتروزز كما تفوق الكل سلالة الزوجة دعوة درقال السدات يقبال تي لم تقررتني على الزوجة لأن لا يقبال مندموج تو لم تنقرني لم تتعلعني علي ينقروني بات نقرني كوارقاتشو ما لتقلاتشو عندي حسن البصري بتأمي قرمي تاريخ نسمو حسن البصري عندي كنت بلو يالو تلاقون عالم عايشة بيتني عدقوت ولت تامت الساتشو حسن البصري كنت بلو يالو عندي صومت أنا من عليك يا حسن عليك أنت حسن وعليك لقد كنت جالسا مع فلان كليقا كنت بيه نبرا وذكرك بسوء أنتم بمطفى نسا وتكلم عنك سلا أنت مطفو تنقر وخاض في عرضك بكبرهم لي زمة تسأل عدالك لمن لتلاق عالم حسن البصري فقال حسن من قالوا حسن البصري يا هذا أنت سوي لقد أسأت على صاحبك ولم تحسن علي بقوا الدنيا لي مطفو سرا لن يمطروا له الكلني مالوت سبحان الله سو يقرمونا دي إني لانت يوري جمتك وكيف يا حسن دي ترقينو كفو يسروا على وأسأت على صاحبك لأنك فضحت أسرار مجلسي ጓደኛን ማመጥፎ ይሰራለት አንተን ቁጭ ብለ ያወራሃን ወሬ ይዘመጥ ስላቃባልከ እሱ ቢደርሰኝ እንዲሰማ አይፈልግም ነበር ስለነገርከኝ አሁን እንደነገርከኝ ቢሰማ ይከፋዋል አይደለም በሱም መጥፋቅ ለኔም መጥፋል ካል እንዴት እሺ ባንተ ላይ አለ لانك اخبرتني ما اكره ለኔም የምጠላው ነገር ነው የነገርከኝ ቆራጣ ብሎሃል ሌባ ብሎሃል እያለ እኮ ነው መጥቶ ይነግራል ለኔም የምጠላው ነው የነገርከኝ የሱን ሚስጥር አባከነበታል ግን ሐሰን البصري لاماوم سويه مكر لي ساطو تفلغونا ولكن ارجع الى صاحبك ودا ጓደኛህ ተመለስክ فقل له بلهبلو ان حسن البصري يقرئك السلام حسن البصري السلام عليكم الهل ويقول لك بلوم الهل اعلم اوك بان الموت يعمنا والقبر يضمنا والقيامه تجمعنا والى الله مرجعنا فيحكم بيننا وهو خير الحاكمين سبحان الله ነገር ግን ወቅ በሉ አሉ اعلم بان الموت يعمنا ሞት ሁላችንንም ትደርስብናለች ማይሞት የለም ያማው የታማው ይሞታል والقبر يضمنا
ቀብሩላችን አስገብታ ታቅፈናለች ወልቂያመተ ተጅመዑና يوم القيامة نسبسبالن وإلى الله مرجعنا من نملس ود الله نو فيحكم بيننا السفر دي ستال يتشالو فراج السنونا شوف درس لا ينساه ما يرساو تمرت ይሄን ልኩን አስገቡት እዛው ላይ ነገሩት ያን ደግሞ ትልቅ ምክር ላኩለት እንዲህ ነው የሚያስፈልገው ነማም ሲመጣ ዳዕዋ አድርገን ምክር ነው ለሰድ ተው አንተ አታጣይ ከህቶች ጋር ልትይገባል እህቴ በል ከዚህ አልፈው የቀደምት የሰለፍ አባቶች በጣም የሚገርማችሁ ነሚማ ይዞለት እከሌ እንዲህ ብሎ እንዲህ ይልሃል ብሎ የመጣለትን ሰው የሸይጣን መልእክተኛ ይሉት ነበር ፊት ለፊት እኮ ነው የሚሉት እንደኛ እህሳ እንዲያለኝ ብሎ አይደለም የሚሰሙት የሸይጣን መልእክተኛ ይሉት ነበር قال وهب بن منبه የሚባሉ ትልቅ ዓሊም አንድ ሰው መጥቶ ምን አላቸው አንተ ትልቅ ዓሊም ናችሁ እንትናኮ እንዲመጣ እንዲህ ብሎ አለ ሲላቸው እንዳሉ ታቃላችሁ እህሳ እንዲያለኝ አላሉም እንደኛ ምን አሉ አማ ወጀደ الشيطان رسولا غيرك ዛሬ ሸይጣን ካንተ ውጭ የሚልከው አጡ አንተ ላከ እንዴ ሱብሃንአላህ ዛሬ እንዲው ጥሩ ሰራተኛ አድርጓል አንተ ላከ ደግሞ አትሪዱ አን تغير قلبي على اخي በወንድሜ ላይ ያለኝን አመለካከት እንዲለወጥ ትፈልጋል አልሰማህም ተመለስ እንዲህ ነበሩ የሰለፍ አባቶች فكيف نحن اخواني እኛ እንዴት ነን እህቴ ወሬ አምጥታ ስታደርስሽ አቋምሽ ምንድነው እናቶች አቋማችሁ ምንድነው ብዙ ይባላል ስለ ዳራችሁት ስለ ሰርግ ይወራል ስለ ለቅሷችሁ ብዙ ይባላል ምንድነው መልሳችሁ ልንመልስ ይገባል እኔ አንድ ታሪክ አንድ ኪታብ ላይ ያገኘውና እኔ ታሪኩ በልጅነት እንደቀልም ሰማው ታሪክ ነው እናቶች የሚያጫውቱ ግን አንድ ትልቅ የአንድ ኢማም ታሪክ ኪታብ ላይ ያገኘውትና ለእናንተ ላካፍላችሁ ነገሩ ምንድነው ሐማድ ابن سلمة የሚባል ሰውዬ ምን ይላል باع رجل عبدا وقال للمشتري አንድ ሰውዬ አንድን ባሪያ የነማ መጥፎነት የሚናገር ታሪክ ነው እንዴት ህዝብ እንደሚያቆራርጥ ለአንድ ሰው ሸጠለትና ለገዛው ሰውዬ ምን ብሎ አለው ليس عليه عيب الا النميمه እንዲሁ ምንም አይብ የለበትም ጠንካሮ ሰራተኛ ነው ጎበዝ ነው ግን ነማም ነው አለ ነገር ግን ትንሽ ያዳርሳል አለው የገዛውም ሰው የትልቅ ትኩረት አልሰጠውም ረዲቷል ወድጃለሁ አለ ከዛ በኋላ የተገዛስ ባሪያ ቤት መኖር ጀመረ አንድ ያቺ በሽታው ተነሳችበትና ስራ ባልየው ሴር ለሚስቱ ምን አላት አንቺ ሆይ አላት ባልሽ እኮ አንቺን ይጠላሻል ሊፈታሽም እየተዘጋጀ ነው ሊፈታሽ ነው ስለዚህ አንድ ነገር ልንገርሻለሁ እዚህ አናት እዚህ ጀርባው ጋር እጅና ማጅራቱ ጋር ቁረጭንት ጸጉር አንዱ ለታምጪልኝና በቢላ ቆርጠሽ ድግምት ልገምበትና ያን እንዲወድሽ አረጋለሁ እችልበታለሁ ድግምት አለ እሷ ደግሞ ትዳሬ ነው ብላ አሻብላ ተቀበለችው ባልየው ሲመጣ ደግሞ መጣና ምን አለው ኦ ጋሽወይ ጉድ እየሆኑ ነው አላችሁ ምንድነው አሉ እንዴ ባለቤቱ እኮ ሌላ ውሽማ ይዛለች አው እንዲሁም ስለትገል ታስባለች እኔ ልትገለኛው ካላመንከኝ ፈተና ማለው የተኛ መስላው ከተጋደማል መጣ ልታርስ ትልታያታላ እቺ ምስኪን ከተኛበት ጸጉር ቆርጣ ልታስደግም አይደል ቢላዋን ይዛህዳ አንገቱ ጥገስ ትደርስ አሃ አለና ነቃና ይሰውዬ እዛው ላይ ይገላታል እሷን ገደለ ሲባል የሷ ጎሳዎች ይመጡና እሱን ይገላሉ እሱን ገደሉ ሲባል የነሳ ጎዛ መጣው እነዛን ይገላሉ በሁለቱ ትላልቅ ጎሳዎች መሃል ከባድ ሆነ ማይበርድ ጦርነት ተነሳ በማን ምክንያት بهذا النمام ነማሞች የሙስሊሙን አንድነት የሚበታትኑ የሚቆራርጡ መሬት ላይ ድርቅ መከራ የሚያመጡ ናቸው አንዴ በበኒ እስራኤል ዘመን በነብዩላህ ሙሳ ዘመን ድርቅ ጠፋ ነብዩ ሙሳ አለይሂ ሰላም ህዝቦቻቸውን ይዘውጡና ዱዓ ሊያደርጉ ዱዓ አደረጉ ነብዩላህ ሙሳ አለይሂ ሰላም ዱዓ ሲያደርጉ አላህ Subhanahu Wa Ta'ala ዘንብባል ከዛ ወህይ ያወረደላቸው فأوحى الله تعالى إليه إني لا أستجيب لك ولمن معك لانتنا كبراچو تلالاچوت استجابه الشال الكواچو على الله وفيكم نمام قد أسر على النميمة كنانت مال عند نمام አለ ነገር ማዳረስን የሥራ ዘርፍ አድርጎ ያዝ ሙጭኝ አድርጎ በሱ ምክንያት ነው ዝናብ ያላወረደው ነብዩ ሙሳ አለይሂ ሰላም ምን አሉ قال موسى ربي يا ربي من هو ማን ነው የሰውዬ ዱለኒ عليه حتى أخرجه من بيننا ንገረኝና ላስወጣው ከማላችን በሱ ምክንያት በድርቅ እንሞት እንዴ አላህ Subhanahu Wa Ta'ala ምን አለ ያ ሙሳ እኔ አላጋልጠውም ግን እንዳለ ተወብቶ አብሯችሁ ይተወብት በውስጥ
እኔ ዝናብ አዘንባለሁ ያ ሰው ተውበተ አላህ ዝናብ አዘነበ ስለዚህ ነማሞች መሬት ላይ ድርቅን ነው የሚያመጡት መከራን ነው የሚያመጡት ሰውን የሚያለያዩ ሰዎች የሙስሊሙን አንድነት ይሸነሽኑታል ስለዚህ ነሚማ ይሄ ነገር ማዋሰድ የሚባለውን በትልቁ ልናወግዘውና ልንታገለው ይገባል ለማለት ነው የመጀመሪያው ነጥብ እንዳየነው ነሚማ ነው ነገር ማዋሰድ ሁለተኛው ነጥብ ምንድነው አልገይበቱ ገይባ ማለት ምንድነው ትርጉሙ ሰውን ማማት ማለት ነው ተግባባ ገይብ ነሚማ ማለት ታሪፉ ምንድነው ስለኔ አንድ ሰው ሌላ ነገር ይናገራል ያን አምጥተህ ስትነግረኝ ነሚማ ይባላል አላህም ለዛ ነው ቁርአን ላይ መሻኢም ቢነሚም ብሎ ነው የገለጻቸው ገይባ ግን ማለት እኔ እናንተ እንቀመጥና ወይም አንቺና እኔ እንቀመጥና ስለ አንድ ሰው ማውራት እከሌ እኮ እንዲህ ብሎ እከሌ ተፋቱ በተለይ አሁን በዘመናችን የሚያሳዝን ነው እናቶች ቡና ብለው ይቀመጡና አልጀዚራ ላይ የማይነገር ዜና ነው ዛሬ የምትሰማው ቁም ነገር እከሌ ተፋታች እከሌ ያገባ እከሌ አሜሪካ መጣ እከሌ እንዲህ ብሎ እከሌ በእንትን የሞተው አሉ ማትሰማው ወሬ የለም የሙስሊም ስጋ ሲበላ ታያለ ነብዩም ሰለላሁ ዐለይሂ ወሰለም ይህ ገይባ ሰውን ማማት ከባድ ከመሆኑ የተነሳ ራሳቸው ሳይጠየቁ ነበር ያስተዋወቁት أخرجه مسلم من حديث أبي هريرة رضي الله عنه قال رسول الله صلى الله عليه وسلم أتدرون ما الغيبة قالوا النبي صلى الله عليه وسلم هميت من دون تاك الله شون ديالو راساتشون يستوقت قالوا الله ورسوله أعلم الله أننا ملكتني وقوانا كمالو الصحابوش النبي صلى الله عليه وسلم قال ذكرك أخاك بما يكره ወንድምህን በሚጠላው ነገር በለለበት ማንሳት ሱሐቦች ተገረሙ እንዴ ሰውየው መጠጥ ሊጠጣ ይችላል አይደል አንተ ጠጭ ይጠጣል እኮ ብዬ ብናገር የሚለው ሐሳብ መጣባቸውና قال ارايت ان كان في اخي ما اقول አንተ ያላህ መልእክተኛ የምናገረው ነገር ወንድሜ ጋር ያለበት ቢሆንሳ ተግባባ አሁን ይጠጣል ብዬ ስናገር በርግጥም ይጠጣል ይሄ ቢሆንስ አሉ قال ان كان فيه ما تقول እምትለው ነገር ካለበትማ فقد كتبته أما مالت كهينو وإن لم يكن فيه السوزان كلمة فقد بهته بهتان نميبال لتفكبت نميبال كتفكبت نميبال تقبل غيبة مالت سوي أمي سارو كبالو قا تفاتو ليون يشلال سلا زمن ناقر مالتنا تفاتا ليون يشلال وهي هنا نقر مونو ليون يشلال سلامي سارو عند قد لأن أنت كنت جبلن كاوران أما مالت يعني እኛ ምን ለየው ለዛ ይሰራው ይልሉ አንዳንድ ቦታ ስታስቆማቸው እኮ ሚሰራው ከሆነ ነው እኮ አማው የሚባለው ስጋውን በላው የሚባለው እኮ ሚሰራው ከሆነ ካልሰራውማ ቀጠፍክበት ነው ይባለው ዋሸህበት ግልጽ ነው ኢንሻአላህ ስለዚህ አላህ Subhanahu Wa Ta'ala የገይባ የህሜትን ከባድነት መጥፎ ከመሆኑ የተነሳ ሙስሊሞች ሊረሱት በማይችሉ ምሳሌ ነው የገለጸው ተግባባ الله سبحان الله قرآن استانبوت يقرماتشوال ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه واتقوا الله إن الله تواب رحيم ولا يغتب بعضكم بعضا كفلواتشو كفولوتشن أيما أيحب أحدكم عنداتشو يودلني أن يأكل لحم أخيه ميتا وندمو سقا موتو بلاو بيبال يودل شوف اندي سياف اندارقو اندم السلو الله يوندم سقا موتو يا الله فكرهتمو تتقلو تالاچو አቃለሁ فاتقوا الله الله ننفرو بندي كونه ሰዎችን አትሙ የወንድም ሰውን አማ ማለት ስጋውን ሸንሽነ በላ ማለት ነው እህትሽን አማሽ ማለት ሙቶ እኮ ነው በህይወቱስ እንደ ፍሬሽ ስጋ ነው ትላል ሙቶ ጠምብቶ የሰው ልጅ ስጋ ነው ቶሎ የሚገማው ከሚሞቱ እንስሳዎች ቶሎ ነው እኛ ምንበላሽው የሱ ስጋ ቆርጠ መብላት ነው አለ እንዳንረሳው ነው ጸያፍነቱ ይህ አያት የወረደበት ሰበብ ንዙል አለው يقول سلمان الفارسي عندما رضي الله عنه የሁለት ሰዎች خدام ነበርኩ ይላል የሁለት ሰሃባዎች خدام አገለግላቸው ነበር ወጥ ሰራለው አጥበላቸዋለሁ እንዴ ነበርኩ አንዴ ተኝቼ ምግብ ሳላዘጋጅላቸው ጥረስቸው ተኛው ይላል ተኝቼ ያለ ሲመጡ ምግብ አልተዘጋጀም ምግብ የታል ሲሉ አይ አልሰራውም አልኳቸው
በልንግዳ አሉኝና እነሱም ሄድና እስኪ ነብዩ ሰለላሁ ዐለይሂ ወሰለም ቤት ሄድና ምግብ ካላቸው ይዘና ትንሽ ምን በለው አሉኝ ወደ ማን ቤት ወደ ነብዩ ሰለላሁ ዐለይሂ ወሰለም እኔም ሄድኩ ይላል ሰልማን ስሄድ የነብዩ ያኔ خدام የነበረው ኡሳማ ነው የነብዩ ሰለላሁ ዐለይሂ ወሰለም خدام የነበረው ኡሳማን እጄ እባክህን ነገሌ ልከወይ ነው ሚበላ ነገር ካለ ስለው እሱም والله እኛም ቤት ሚበላ ነገር የለም አለኝ ከማን ቤት ከነብዩ ሰለላሁ ዐለይሂ ወሰለም ከዛም ይሄን ቃል ይዤ ተመልሼ መጣውና ለነዚህ ለሁለት ሰዎች ሲነግራቸው እነዚህ ሰዎች ተቆጡን እግረ ደረቅ እኮ ነው والله አሉ لو بعثناه الى بئر سميحة لغار ماؤها سميحة متبال እንዴት ምንጭ ውሃ ነበረች ያቺ ውሃ ደርቅ አታቀም ሁሌም ታመነጫለች والله ወደዛች እንኳን ብንልከው የግረ ደረቅነቱ የገደቢስነቱ ምንጩ አይደርቅ ነበር አሉ ለሰዎች እሱን ያሙት እየሰደቡት ነው ይሄን እንደቀል ተናግረው ነው ሰዎች ያወሩ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ነብዩ ሰለላሁ ዐለይሂ ወሰለም ተከብለው አዩዋቸውና ምን ነው አፋችሁ ላይ ቆራጣ ስጋዎች ያለው ሳሉ ያ ረሱላህ ስጋ የተገንቱ ምን በለው አጠና አይደለም እንዴ ቅድም ወደ ረሱ ቤት ትንሽ ሚበላል ብለን ይላክ ነው አሃ ስጋ ካልበላችሁማ አምታችኋል ማለት ነው የበላችሁት የወንድም ስጋ አለ ማለት ነው فنزلت هذه الآية الكريمة ولا يغتب بعضكم بعضا ይቻት በዚህ ምክንያት ነው ወረደችው ስለዚህ ማማት የወንድምን ስጋ የእህትሽን ስጋ መብላት ነው ስለ አንድ ሰው ክብር ማውራት ማማት እኔ አንድ ብኑ ሰሪን ባልሳሳት ምን ይላሉ እኔ የሚገርመኝ ይላሉ ውሻ የሞተ ውሻን ስጋ ሲበላ ታይቶ አይታወቅም አይደለም እንዴ እህቶች ወንድሞች አይበላም እኮ ድመት የሞተን ድመት ስጋ በልታ አታውቅ ሚበላ እንስሳ የለም ምናልባት ትንሽ ሊኖር ይችላል ሰው ግን የሞተ ወንድሙን ስጋ ይበላል አላህ ማማት የእህትሽን ስጋ መብላት ነው ይያለን እኛና እንበላለን ሱብሃንአላህ እኔና ህሜት የሚባለው ዑለሞች እንደሚሉት ስለ አንድ ሰው ስለ የትኛውም የህይወት ዘርፉ ስለ ትዳሩ ስለ ፍቹ ስለ ልጆቹ ሊሆን ይችላል ስለ ቁመናው ስለ ስራው ስለ ተቀርጥሮ ስለሚሰራበት ስራ ሊሆን ይችላል ስለ ሰራው ወንጀል ብቻ ቢሰማው የሚጠላው ነገር ከሆነ ህሜት ነው የሚባለው ይሄ ደግሞ የምናማበት ምክንያት በጥቆማም ይሁን በጥቅሻም ይሁን በአንደበትም ይሁን በጽሁፍም ይሁን ህሜት ነው የሚባለው ከባድ ነው ህሜት ግን በጣም የሚገርመኝ ሰዎች አሁን የሚያሙበት ስልት አለ ህሜት ሳያስመስሉ የሚያሙበት ይሄም እዛውስ እንደሚካተት ተጠቀማቸው ፈልጋለሁ እኔ በጣም የሚገርመኝ አትሰማታለች እንደ ላፒስ የሚጠቀሙባት የህሜት አተማማ አይነት አለች ምን ይላሉ አስተግፍሩላህ እንጂ ብሎ የሚጀምራት ህሜት አለች እቺ አተማማ ተገርማችሁ ላፒስ የምትመስል አስተግፍሩላህ እንጂ ብሎ ያ اخي ተግታብ ሌላ ደግሞ በጣም እናቶች የሚያሙበት አተማማል እንዴ አላህ አማሽ አይበለኝ እንጂ ብሎ ደግሞ ይጀምሩታል በጣም የሚገርማችሁ ሱብሃንአላህ ሁሉም ህሜት ነው እኔ አንድ እናት ያሉኝን ታሪክ ግን አረሰው ምን አሉ እንግዲህ ልጅ እንብላም እንማምነውና ብለው ወሬ ጀመሩልኝ ኦኬ መብላት ጥሩ ስጋ ብሉ የሰው ስጋ ግን አትቢ ሌላው ደግሞ በጣም የሚገርመው ዘመናዊ ትንሽ ቃልቻ ነው የሚሉት የሚያሙባት አተማመናት غيبة الرحمة ምትባላለች የማዘን ረህማ አዝነህለት የምታማው አስተማማታል ምስኪን ብለህ ነው የምትጀምረው ወሬ ምስኪን እንዴት ያለ ደግ ሰው እኮ ነው አወል ሶፋ ይጠፋ እሱ እንድች ብሎ ይፈተን ይላል ያማከሩ በህክማ ሴቷ ምልክልስ አቤት የሂጃቧ ነገር እኮ አትለቃት እሷም እንዲህ ብላ እንዲህ ትስራ ኩድ አላህ ይዘንላት ትላለች هذه غيبة ህሜት ነው እህቶች ወንድሞች ራሳችን አናታል ሌላው ደግሞ በማመስገን የሚያማለ ምን ይላል እከሌ እንዴት ነው ስትለው በግልጽ ወንጀሩ ላይ ይናገር ኧረ አልহামዱሊላህ አልፈተነን ጌታ ይላል ያማኩኔ ሱብሃንአላህ ስለዚህ ይሄ ሁላ ድምሩ ምንድነው غيبة ነው መውጫ የለው ህሜት ነው አስተግፍሩላህ የሚባል ላፒስ አስቀደም ካላስቀደም ህሜት ነው ይሄ በየትኛውም ሁኔታ ይሁን የወንድምህን ስጋ መብላት አይፈቀድም ነብዩም ሰለላሁ ዐለይሂ ወሰለም እንጠላው ዘንድ ህሜትን በብዙ በሚያጸይፍ ምሳሌ ገልጸውታል ህሜት ከዚና ይበልጣል ይላሉ ማን ነብዩ ሰለላሁ ዐለይሂ ወሰለም ምን አለ قال رسول الله صلى الله عليه وسلم اياكم والغيبه አደራችሁን ኢግራ ይባላል ይሄ اياكم والغيبه አደራችሁን ህሜትን ተጠንቀቁ فان الغيبه ህሜትኮ اشد من الزنا
ከዚና ይበልጣል ሱብሃንአላህ ወላ ተቅረቡ ዚናን ያሉ ዚናን ሲናገር ከሩቁ እንዳትቀርቡት ነው ያለ ከባድነቱ ወሳአ ሰቢላ መመለሻው ከፋና ያሉ غيبة ከዛ ይበልጣል ለምን አሉ فإن الرجل قد يزني فيتوب الله عليه አንድ ሰው ዚና ሰርቶ ወደ አላህ አልቅሶ ተመለሰ አላህ ሊምረው ይችላል وإن صاحب الغيبة ነገር ግን غيبة ያማ ሰውየው ራሱ አፉስ ካላለው ድረስ ማርተ የለው ከባድ ነው ስለዚህ غيبة ከዚና ይበልጣል አሉ ረሱል ሰለላሁ ዐለይሂ ወሰለም እንድንርቀው بليلام حديثاتشو لي مياسازن حديثنا والله يسموت أخرجه أبو داود من حديث أنس قال رسول الله صلى الله عليه وسلم من قالوا مررت ليلة أسري بي على أكوام أني الله سبحانه وتعالى معراج ودا سماين ديوت أرغواتشو نمبر سباتون سمايان كواكون ديوت أرغواتشو نمبر يعني سالفالو معراج لي سوتشن تملكتكو لهم ألاچو أزفار من نحاس طفروቻቸው ከነሐስ ሆነ يخمشون بها وجوههم وصدورهم በዛ በነሐስ ጥፍራቸው ፊታቸውና ደረቶቻቸውን ይቧጭራሉ አዘንኩ فقلت يا جبريل انت جبريل من هؤلاء የጉዞ ባልደረባቸውን ጅብሪልን ጠየቁት እነዚህ ሰዎች እነማን ናቸው قال هؤلاء الذين يحكلون لحوم الناس ويقعون في عراتهم እነዚህ ሰዎች ዱንያ ላይ የወንድሞቻቸውን የእህቶቻቸውን ስጋ ይበሉ የነበሩ ናቸው ويقعون في عرادهم በክብሮቻቸው ላይ ዘምቱ ይጸዳዱ ነበር سبحان الله الله سبحانه وتعالى اخر علي የነሐስ ጽፍር ሰጥቶ እንዲቦጭሩ ራሳቸው ይደረጋል شوف نبي صلى الله عليه وسلم እንድንርቀው እንድንሸሸው የሚያደርጉት እንትን ይሄ عرض المسلم ሰውን ከህሜቱስ የሚካተቱ አንዱ ይሄ ነው የሰውን ክብር ላይ መዝመት መጸዳዳት ነብይ ሰለላሁ ዐለይሂ ወሰለም عرض بسو كبر لي مزمت كبار اندون سيناغرو اخرجه مسلم من حديث ابي هريره قال عليه الصلاه والسلام نبي صلى الله عليه وسلم قالوا كل المسلم على المسلم حرام عند مسلم بليلة مسلم لي كل نو دمه وماله وعرضه دمون مافسس حرام وماله برون تبدر ويسرق موسد وعرضه كبروا لي مزمت سبحان الله እንኩ በሰዎች ስብዕና ክብር ላይ ገብተን ለመናጅቀው ሰዎች ሰዋይን እንዲወድቁ ያደረግናቸው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ ህሜት ከወለዱላ ትልቁ ወለድ እንደሆነ ይናገራሉ ወለድ ታቁታላሽ አላህ Subhanahu Wa Ta'ala ወለድ የሚበላ ሰው ከኔ ጋር ጦርነት አውጇል ብሎ ነው ቁርአን ላይ ገለጸው ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ያሉ وان عبد الله بن مسعود رضي الله تعالى عنه عبد الله بن مسعود بزغبت حديث لي قال ان النبي صلى الله عليه وسلم قال الربا ربا ولد 73 بابا 73 برافلت ربا كفلالو درجه ايسرها قالوا مثل ان ينكح الرجل امه سبحان الله قالوا ربا ማለት አንድ ሰው ከናቱ ጋር መገናኘት ማለት ነው أعوذ بالله انديت بميصيف እንደገለጹት ተመልከቱ وإن أرب الربا تلقوا ولد ግን ማለት عرض الرجل المسلم በአንድ ሙስሊም ክብር ላይ መዝመት ነው ያ ሙስሊም ስጋው መብላት ነው ከባድ ነው ሪባ ከሪባዎቹ ላይ የበለጠ ነው ያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም እኛ والله እንደቀላል ነው ምን እንነጋገረው ዱዓና ድርግ ተብሎ ጫት ይዘው ይቀመጣሉ የሚበላው የሙስሊም ስጋ لا اله الا الله ቡና እንጠጣ ተብሎ ይጠራራሉ ስለ ሰው ነው ተፋታች አገባች እንዲሞተባት ሷማ እንዲናት ሱማ እንዲ ነው لماذا لا اله الا الله ከክብሮች ሁሉ ከምንበላቸው ስጋዎች ሁሉ ከባዱ ደግሞ የዑለማን ስጋ መብላት የዲን አስተማሪዎችን ስጋ መብላት ነው ዑለማዎችን የሚያማ በእነሱ ክብር ላይ የሚዘምት ሰው ከሌላው ሰው ደግሞ ለየት ብለው الدنيا ላይ ነው ቅጣቱን መስጠው ይላል አላህ Subhanahu Wa Ta'ala ابن عساكر የሚባሉ ትልቅ አንድ ሰለፍ ዓሊም ምን ይላሉ وعادة الله على المنتقسين على العلماء مشهورة ዑለማዎች ላይ ስጋን የሚበሉ በዑለማዎች ላይ የሚዘምቱ ሰዎች ያ አላህ ልማድ እኮ የታወቀ ነው አለ አላህ በእነሱ ላይ የሚያደርገው ጉዳይ የታወቀ ነው አለ
من أكل لحوم العلماء يا علماء سجايبلا ابتلاه الله بموت قلبه قبل أن يموت كما موتوا بفيت الله لبهم بمقدل يفتنوا لا إله إلا الله لزانو تملكت علموش لي اندين ترك ميادرقو ميسادبو ميتاچواچو سوچ داعيوچن ميتاچو سوچ قرآن سيكفتون قا مالك أسايچن لبو يدرقال الله لبون يقلال والله عند سؤال لك اندي عينت فتنا وسيقبان دعا رقلي بلو يمتا والله بك አልቻልኩም በቃ መቆም አልቻልኩም አለ መጥቶ حرام ሳይ አልሆነልኝም አለ ይብቲላ አላህ ልብህን ይፈትነዋል قالوا العلماء لحومهم مسمومه የዑለሞች ስጋ ሱም ነው መርዝ የተነካ ነው من شمها مريد ያሸተተው ይታመማን ومن اكلها مات ይበላው ይሞታል ልብህም ይሞት የዲን ስሜት ሆኖ ተማጣው ይሞታል የሚወጣው ምን ዑለማዎች የነቢያት ወራሾች ናቸው በተለይ ደግሞ ለዚህ ኡማ ከዚህ በኋላ ነብይ አይመጣም ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ኻተሙን ነብይን እሳቸው ናቸው እነዚህ ሰዎች ነው ዲኑን ይዘው ለኡማው የሚያስተላልፉት እነሱን አማሃቸው ክብራቸውን አንቋሸሽክ ማለት ሰው እንዳያዳምጣቸው ጆሮአቸው ላይ ዘጋባቸው ማለት ነው ስለዚህ ዲንን በተዘዋዋሪ እየገደልክ ነው ምን አይነት ሸይጣን ብትሆን ነው አንተ የነብያት ወራሽን የምታመው የአላህ ወልዮች ናቸው ዑለሞች إمام الشافعي من يلالو إن لم يكن العلماء والفقهاء من أولياء الله فليس لله ولي علماء فقيهوች عالموች دعاتوች يا الله ولي كالهنما الله ولي የለውም አሉ እነሱ 30 40 ዓመት ኪታብ ላይ እድሜያቸውን ይገፉ አይናቸው ወረቀት ላይ ተደፍቶ ይከረሙ ስንት ሺህ ደረሰ ያወጡ ሰዎች እነዚህም ያላ ወሊ ካልሆኑ ወሊ የለውም አሉ ኢማሙ ሻፊዒ እና አለይኩም ደሞ ያላህን ወሊ የተተናኮለ ጠቡ ከማን ጋር ነው ከአላህ ጋር ነው በሌላ ሐዲስ ላይ አላህ Subhanahu Wa Ta'ala ምን ይላል من عادى لي وليا የኔን ወልዮች የተተናኮለ فقد آذنته بالحرب ጦርነት አውጀበታለሁ ይላል ዑለማን መንካት ማለት ከአላህ ጋር ጦርነት መክፈት ነው የዑለሞችን ክብር ልንፈራ ልንሸሽ ይገባል ህሜት ነብዩ ሰለላሁ ዐለይሂ ወሰለም ከሪባ ይበልጣል አሉት ከዚና ይበልጣል አሉት ጠፍ በፈጠፍራቸው ይቦጭራሉ አሉ ብዙ አስጠነቀቁ አኸራ ላይ ደግሞ እነዚህ ህሜት ማለት የሰው ልጅ ስራ ሙጥጥ አድርጎ ነው የሚበላው لا اله الا الله አኸራ ላይ ያለ ሐሰናት ራቁትን ነው የሚያስቀር ህሜት ነብዩ ሰለላሁ ዐለይሂ ወሰለም አንዴ ከደ ሰሃቦቻቸው ጋር ቁጭ ብለው ያሉ ምን አሉ አተድሩና መል ሙፍሊሱ ደሃ ማለት ማን እንደሆነ ታውቃላችሁ አሉ ሰሃባዎች ደግሞ በሚያውቁት ግንዛቤያቸው ምን አሉ አልሙፍሊሱ عندنا من لا درهم له ولا متاع يا الله መልእክተኛ ደሃ ማለትማ ምንም ቤስት የሌለው የሚጣቀምበት ሳንቲም የሌለው እቃ የሌለው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ አይደለም አሉ المفلس من أمتي كان أمة دهو مالت رجل سونو يأتي يوم القيامة بحسنات كالجبال ترارى بميال حسنة يوم القيامة يمتقلال ترارى مهال صومو سجدو زكاة تتو سيلة الرحم بيت زمر قتلو لمسكين رلتو مسجد أسرتو قد أسقفرو لوضوها خير سرتو يمتقل يتيم أبلتو ترارى مهال ولكن قالوا نبي صلى الله عليه وسلم دهنته اللي نقرون بالبوزو دين نالو ይሄኛው መጥቶታል ወሰፈከ ደም هذا የዛን ደም አፍስሷል ይሄን አምጥቶታል ይሄን ሰድቦታል ይሄን አጣልቶታል እነዛ ባለዶችን አላህ ያሳውቃቸዋል ዛሬ እህትሽን ብታሚ ያቺኛይቱ ታቅ ትችላለች የውመል ቂያማ ግን አላህ ምንድነው የሚያደርገው እከሊት ወይ ነይ እከሊ ያምታሻለሽ ብሎ ይነግራታል لا اله ማምለጫ የለም ونضع الموازين القسط ليوم القيامه ማምለጫ የለም ቀጥተኛ ሚዛን ነው የሚቀመጠው ልክ ያ ሰው እነዛ ሰዎች ይመጡና ያ ረቢ እንግዳ ይሰጠን የበደለንን ይላሉ አኺራ ላይ ሳንቲ የለም የውመ ላ ينفع مال ولا بنون ሳንቲም የለ ብር የለ ምንድነው ያለና ሐሰናት የሰራናት ኸይር ስራ ብቻ ካፒታል እሷ ብቻ ነው እዳህ የምትከፍለው ከዚች ካፒታልህ ነው አንደኛው ይመጣል ለተበደለው ከሐሰናት ተቆርሶ ይሰጣዋል ይዞ ሲሄድ ያማው ይዞ ሲሄድ እዳህን መክፈል ካልቻልክ ሁለተኛ አማራጭ አለ ያንተ ይዘው የመጣው ተራራ ሚያል ሐሰና
የነዛን እዳ መሸፈን ካልቻለ ሁለተኛ አማራጭ አለ ሁለተኛው ምን አማራጭ ነው ከነሱ ሰይአት መጥፎ ከወንጀላቸው እየተቆረሰ አንተ ጀርባ ላይ ይጫናል ይግድ ነው አድል ነው አኺራ ላይ ፍትህ አለ ሐሰና ከለለ ለምትከፍለው ከነሱ ሰይአ መጥፎ ስራ ተቀንሶ አንተ ጀርባ ይጫንና ፈይጥረሁ فيها في النار ኢላ ነብይ ሰለላሁ ዐለይሂ ወሰለም ጀሃነም ውስጥ ባፍጢም ብረወራል ይላል የነሱን ወንጀል ተሸክሙ لا اله الا الله